እውነቱ ደርሳበታለች። እንግዲህ ሄዳ እነ ሲናን ቤት በጣም እንደረበሸች ጓደኞቿ ባሻክና ሲሞች ነግረዋታል። ምክንያቱም ባሻክ አሁን ላይ ከሲሞች ጋር በመሆን ያደረግሽው ነገር በጣም መጥፎ ነገር ነው በማለት እያወቀሷት ነበረ። ሆኖም ግን ከቡለንት ጋር በሚያወሩበት ሰዓት ባሻክም ሁሉንም እውነት ይነግራታል እና ደግሞ ሲናንም ለእናቱ ሁሉንም ነገር ነግሯታል። አንቺ ነሽ ሄደሽ ያበላሸሽው፣ ምክንያቱም ይሄ ነገር ጠዋት ላይ ሰርጉንም እንዳይበተን አድርጎ ጠዋት ላይ ማስረዳት ይችል ነበረ። ግን ለምን ይመስልሻል? አንቺን ስለሚወድሽ በጣም ፍቅር ውስጥ ነው ያለው ሰውየው በማለት ነበረ ባሻክና ሲሞሽም ፔሊንም ሲወቅሳት የነበረው። ሲናንም ሁሉንም ነገር ለእናቱ እንግዲህ አስረድተዋታል። እማዬ እኔ ፔሊንን በጣም አፈቅራታለሁ፣ ከሷ ተለይቼ ምንም ነገር በጭራሽ ከሷ ተለይቼ መኖር አልፈልግም እያለት ነበረና ምክንያቱም እንግዲህ ልጄም አይደለህም ብላ ከቤት እንዲወጣ አድርገዋለች ነው። ፔሊንም እውነታው ካወቀች በኋላ ጸጸት ውስጥ ገብታለች። እንግዲህ በፍጥነት ለመሄድ ነው የወሰነችው። ከመሄዷ በፊት ግን እንግዲህ አሁን ላይ ከሲሞሽ እና ከባሻክ ጋር በመሆን ያወራችውም ነገር በስካር መንፈስ ሆና ሁሉንም ነገር አስታውሰዋታል። እናም እያሏት የነበረው እኛ ላንቺ ምንሽ ነን? ጭራሽም እኮ ክሊኒክሽን ስትሸጩ እኛ ላንቺ ጥሩ አይደለንም ወይ? ለምን አልነገርሽንም? በማለት ነበረ የተናገሯት። በዚህ ሰዓት ይሄ ነገር ቡለንት ነው አሳልፎ የሰጠኝ በማለት ነበረ የተናገረችው። ቡለንትም ግን እኔን ልዑሌን እንዳትነኪብኝ፣ እሱ እኮ ምንም የሚያውቀው ነገር የለም እያለቻት ነበረ እና በስካር መንፈስሽ ተናግረሻል እያሏት ነበረ እና እንግዲህ ቡለንት ሁሉንም እውነት እንደሚያውቅ ከባሻክን ጋር እንዲጣላ ፔሊን መንገዱ ጀምራለታለች። አሁን ላይ ደግሞ አጎት ይዛ ከአክስት ሶሄላ ጋር በመሆን ልጃችን ልናጣት እንችላለን፣ በፍጥነት ሄደህ ካላስተካከልከው ልጃችን ነገ ላይ ወጥ ሰሪ ሰውዬ አግብቻለሁ ትለናለች፣ መፍጠን አለብን፣ ይረፍድብናል እያለች ለአጎት ይዛ ስትናገረው ነበርና አጎት ሊዛም ወደ ምግቡ ቤት እንደሚሄድ ነግሯት ነበርና በዚህ ሰዓት ከሱ ሰውዬ ጋር እንዳትጣላ፣ ምንም እንዳታደርግ፣ የሆነ ነገር ማድረግ ካለብን በእርጋታ እያለችው ነበርና እኔ ልጣላም አይደለም መጥፎም ነገር ላደርግ አይደለም በማለት ነበር አጎት ሊዛ ወደ ምግብ ቤቱ የሄደው። አሁን ላይ ነሲብም እንግዲህ ልጁም አልተኛ ብሎት ማታ ላይ ልጁን በታክሲ ውስጥ ሆኖ ብዙ ቦታ ሲያዘዋውረው ነበርና ተኝቷል ብሎ ወደ ቤት በሚያመጣበት ሰዓት ልጁ ተነስቶ እንግዲህ ሳይተኛ አድረዋል። ተኝቶ ደግሞ እንግዲህ ቀን ላይ ስለነበረ እናቱና ሚስቱ እሱንም እየቀለዱበት ነበረ። በተለይ ደግሞ እንግዲህ አማቹ ይሄ ነገር ለምንድን ነው እስካሁን ያልተነሳው እያለች እማዬ ተይው እስኪ እንቅልፉ እኮ ልጁን አላስተኛ ብሎ እሱን ሲያዘዋውር ነው ያደረው ማለት ነበረ። ሀዋም እንግዲህ ወደ ቤተሰቦች ሲናን ሰርግንም ለማድመቅ የመጡ ቤተሰቦቻቸው እንደሚሸኙና እስከዛ ድረስ ደግሞ ናዚምም ከሱ ጋር እንዲጠብቀው ከእንቅልፉ ልታነሳው እየሞከረች ነበረ። ሀባ ግን ደግሞ ፈጣሪ ማርሽ እያለ ነበረ ከእንቅልፉ የነቃው። አክስት መሊሃ በጣም ስትስቅበት ነበረ። ለነሲብም ምንድን ነው የምታወራው? በቃ ቅዠትህን አልተወህም እያለ ስትቀልድ ነበርና እና ደግሞም ልጁም ካንተ ጋር ይሁን እኛ ልንሄድ ነው ብለው ይሰጡታል። በዚህ ሰዓት እኔ ልጁ ታክሲ እኔ ውጭ ለማዝናናት ይዤ እወጣለሁ በዛውም በማለት እንግዲህ ናዚ ምንም ይዞት እንደሚወጣ ነሲብ ይዞት እንደሚሄድ ይነግራታል። አሁን ላይ ልጁ አገር ሰላም ነው በማለት ለሱ ሰጥተውታል። ዙቤር ደግሞ አጎት ሪዛንም ለማናገር እየጠበቀው ነበረ በራፉ አካባቢ። አጎት ሪዛ እንግዲህ ወደ ሲናን ምግብ ቤት በሚሄድበት ሰዓት እሱ ይቅርታ ለመጠየቅ እጅህን ልሳም እያለው ነበር። አጎት ሪዛ ግን በጣም ስለተናደደበት በጭራሽ ዓይንህን ማየት አልፈልግም ብሎ ትቶት ይሄዳል። በመሀልም እንግዲህ ሜራ ትደውልለታለች። ማራም በደወለችለት ጊዜ እሱ እንባ ተናንቆት ነበርና እና ደግሞ ልጠይቅህ ብዬ ነው ወደ አንተ እመጣለሁና ሁሉንም ነገር ምግብ ይዤልህ እመጣለሁ እያለችው ነበርና ግን ደግሞ ድምፁ ስለተቀየረባት ምን እያደረክ ነው? እያለቀስክ ነው እንዴ? እያለችው ነበርና አይ በጭራሽ እያለቀስኩ አይደለም ብሎ ነበር የመለሰላት። ግን ደግሞ በመሀል ምግቡን አዘጋጅታ በምትሄድበት ሰዓት እንግዲህ እናቷ ትደርስባታለች። በዚህ ሰዓት ምን እያደረግሽ ነው? ይሄ ሁሉ ምግብ ለማን ነው የምትሰሪው? ወዴት ልትወስጂው ነው? እያለች ትናገራታለች። አክስቴ ጋር ልወስደው እኮ ነው ማየ፣ ለምንድን ነው እንደዚህ የምትይኝ? እያለች ነበርና
አክስትሽ እኛንን ጠልተን እንዴት እንደዚህ ታደርጊያለሽ ብላ ትቆጣታለች። እና ደግሞ ሜራን በጭራሽ አክስቴ ተቀይራለች፣ ታማለች፣ ልትሞት ትችላለች፣ ስለዚህ ግዴታ ነው በማለት ነበረ። አይቻልም ብትላትም እናቷ ይሄ ነገር እናቴ በጣም ጭካኔ ውስጥ ገብተሻል እያለቻት እንግዲህ እሱንም ተደብቃ ይዛው ትሄዳለች። ግን ደግሞ እናቷ ሜራንም ስትሄድ ተደብቃ የተለየ ልብስ ለብሳ ተደብቃ ስትከታተላት ነበረ። ነሲብም እንግዲህ ወደ መጫወቻ ቦታ ልጁንም ወስዶታል። ግን ደግሞ ልጁም እንቅልፉ እዛ ከሄደ በኋላ እንቅልፉ ይተኛል ማለት ነው። በመሀል ግን ነሲብም እንቅልፉ ይዞት ይሄዳል። ሲናንም እንግዲህ ወደ እሱ ቤት ሄዳለች ማለት ነው። ፔሊንም እሱ ጋር ሄዳ ይቅርታ ጠይቀዋለች። ይቅርታ አላደርግልሽም ብሏታል። ቢሆንም ግን እሷ በጣም ሰክራም ስለነበረ እያስመለሳት ነበር እና ወደ ውስጥ ለመግባት የፈለገች መስሎት ነበረ። ሊያስመልሰኝ ነው፣ ስካሬ እንዲለቀኝ ቡና ጠጥቼ ነበረ፣ ግን ደግሞ እሱም አልሆነም፣ ተመታቶብኛል እያለችው ነበር እና ወደ ውስጥ ከገባች በኋላ እንግዲህ እዛውም አድራለች ማለት ነው። ጠዋት ላይ ግን ስትነቃ ሲናንም ይሄኔ እኮ ቁርስ እያዘጋጀልኝ ነው ያለች ነበረ። ግን ደግሞ እሱ ሻወር እየወሰደ ስለነበረ ምንም እንዳልሰራ ነበረ ያሰበችው። በመሀልም እንግዲህ እሷም በፍጥነት ወደ ኡዝጋር ክፍል ትሄዳለች። ኡዝጋር ክፍል መረጃ ለመፈለግ ትሞክራለች። የኡዝጋር መሳቢያን ስትፈትሽ ሲናን ይደርስባታል። በዚህ ሰዓት ሲናን ምን እየፈለግሽ ነው? መረጃ እየፈለግሽ ነው እንዲህ እያላት ነበረ። አይ ቲሸርት ማታ ስላስመለሰኝ ቲሸርት ለመቀየር የኡዝጋር ፈልጌ ነው በማለት ነበረ። ሲናን ግን አላመናትም ነበር እና በዚህ መሀል አልፈልግም፣ በቃ ወደ ቤት ሄጄ መቀየር አለብኝ ትላለች። ግን ደግሞ እንግዲህ ሲናንም እና ደግሞ ኡዝጋር ወደዛ ትመጣለች። ቁልፋ እንደረሳች ትነግራቸዋለች። ግን ደግሞ ወደ ውስጥ ስትገባ ፔሊንም በማየቷ ኡዝጋር በጣም ተናዳ ነበርና ግን ደግሞ ወደ ክፍሏ በምትገባበት ሰዓት ግን ልብሷ ተመሰቃቅሎ ስታየው በጣም ትደነግጣለች። እንግዲህ ኡዝጋር የደበቀችው ሌላ ማንም ሲናንም የማያውቀው ድብቅ የሆነ የህመማ ምክንያት አለና ያንን ነገር ደግሞ መሳባ ልብሷ ውስጥ ነበረ። እንግዲህ ፔሊን ያንን መሳባ ውስጥ በጣም ስትፈትሸው ነበርና ነገር ግን አላገኘችውም። በፍጥነት እንግዲህ ኡዝጋር ያንን በመፈተሽ ትፈልጋለች። እዚህ ጋር እኮ ነበር ያደረኩት፣ ወዴት ሄደ እያለች በጩኸት ስትናገር ነበርና ግን ደግሞ ሁሉንም ምስቅልቅል ካደረገችው በኋላ በመጨረሻ ያንን የደበቀችውንም የኡዝጋር መድኃኒት ታገኘዋለች። እንግዲህ ኡዝጋር ለብዙ ጊዜ እንደታመመችና በሲናን ምክንያት ብዙ ችግር ውስጥ እንደገባች እና ደግሞ እሱንም በሰላም ያንን ነገር እንድትደብቀው የምትወስደው መድኃኒት ነው። አሁን ላይ ግን ፔሊን ጫፍ ላይ ደርሳበት ነበረ ያንን መድኃኒት ለማግኘት። ይሄ ነገር እንግዲህ ኡዝጋር ስታገኘው ተረጋጊ ኡዝጋር ተረጋጊ እያለች ራሷን ማረጋጋት ትጀምራለች። በዚህ ጊዜ እንግዲህ ማን ነበረ መሳቢያ የከፈተው ብላ ለሲናንም ትጠይቀዋለች። እና ደግሞ ፔሊናት ልብስ ፈልጋ ነበርና ግን ደግሞ አልፈልግም ቤት ሄጄ እቀይራለሁ አለች። ሀሳቧን ቀየረች ይላል። ኡዝጋር ግን እንደ ሲናንም አላመነችም ነበረ እንግዲህ ፔሊን የሆነ ነገር እንደፈለገች። በዚህ መሀል እንግዲህ እኔ አስተካክለዋለሁ ይቅርታ አድርግልኝ ብላ መልሳ ወደ ዛው ቦታ ትሄዳለች። ፔሊንም ለማስተካከል በምትሞክርበት ሰዓት እንዳታደርጊው እያለች ስትከለክላት ነበረ ኡዝጋርም። ፔሊን ግን አሁንም አልሰማቻትም። ልክ እንደኔው ነው ምስቅልቅል የሆነብሽ ይቅርታ እያለች ስታስተካክል ኡዝጋር በንዴት እያልኩሽ ያለው አሰሚኝም እንዴ በቃ ሻልኩሽ ፔሊን እያለች ትጮህባታለች። በዚህ ሰዓት እንግዲህ ፔሊንም የሆነ ኡዝጋር የደበቀችው ነገር እንዳለ ትደርስበታለች። ግን ደግሞ መረጃውንም መልሳ አላገኘችውም። ፔሊን ግን እንግዲህ መልሳ እንደምታገኘው ነው የተናገረችው። በመሀልም እንግዲህ ወደ ቤቷ ሄዳለች። አጎት ሪዛን ወደ ምግብ ቤቱ መጥተዋል። ከሲናን ጋር ተገናኝተዋል ማለት ነው። ከሲናን ጋር ተገናኝተው ሁሉንም ነገር ማውራት እንዳለባቸው እና በአንዳንድ ነገሮች ምክንያት ሌላ ሀሳብ እየተናገረው ነበር አጎት ሪዛም ለሲናን እና በመጨረሻም ከፔሊን ራቅ፣ ፔሊንም ተዋትና የራሷ ባንተ ምክንያት ብዙ ነገር እያሳለፈች ነው በማለት ያስጠነቅቀዋል። እንግዲህ ሲናንም እኔ ፔሊን አልተዋትም፣ ይሄ ነገር ለኔ ከባድ ነው እና ደግሞ እኔ ብተዋት እኔ ምተዋት እሷ ተወኝ እስካለችኝ ብቻ ነው በማለት ለአጎት ሪዛ ይነግረዋል። እንግዲህ አጎት ሪዛ እና ሲናን አሁን ላይ ጥሩ ሁኔታ ላይ አልገቡም። በመሀልም እንግዲህ የሁለቱ ድብቁ ሚስጥራቸው የቡለንትና የፔሊን የሲናን ምግብ ቤት እንዳተረፉ የፔሊንም እንግዲህ ክሊኒክ እንደተሸጠ አሁን ላይ ይፋ ሊደርስበት ነው። እንግዲህ ሲናን
ሲናንም አጎት ሪዛ ልጄን ተውልኝ ብር ልስጥህ ብሎ ለሲናን ተናግሮታል። በዚህ ሰዓት ሲናንም በጣም ተሰምቶታል። እንግዲህ በብር እንዴት እንደዚህ ይለኛል በማለት ነበረ። ይበልጥ ደግሞ አሁን ላይ የሲናንና የፔሊን ጉዳይ በጣም አሳሳቢ ሆኗል። ምክንያቱም ቡለንትና ፔሊን የሚያውቁት ሚስትን አሁን ላይ ለአክስቱም ደውሎላት ሁሉንም ነገር ሲናን ፊት እንድታስመስል ጠይቋታል። ቡለንት ግን ደግሞ ሲናን ኡዝጋር ሁሉንም ነገር እንደነገረችው ፔሊን ክሊኒኳ እንደሸጠችው ደርሶበታል። ግን ደግሞ ያንን ክሊኒክ የሸጠችው ለአባቷ ብላ እንደሆነ ነው ሲናን የሚያውቀው። ግን ደግሞ አሁን ላይ እንግዲህ ወደዛ ምግብ ቤት እሷ እንደከፈለች ሲናን የሚያውቅበት ጊዜ ደርሷል። ፔሊንና ቡለንትም አብረው ሆነው በስልክ ሲደዋወሉ ነበረ። በዚህ ሰዓት ሲሞሽና ባሻክም ደርሰውበታል። ለምን አንስተሽ አታወሪውም እያሏት ነበረ። ለምን ትደብቂያለሽ እያሏት ነበረ። በዚህ መሀል ምንም ደብቀው ነገር የለም በማለት ነበረ እንግዲህ እናወራለን አነሳዋለሁ እያለች ነበርና ባሻክም ቡለንት ወደ ፔሊን መደወሉ በጣም አስጨንቋታል ማለት ነው። ሲናን እንግዲህ አሁን ላይ አጎት ሪዛ እንዴት እንደዚህ አይነት ነገር ብር ይለኛል በማለት ቁጣ ውስጥ ገብቷል።